ጣራልኝ ንገረኝ በቃ ንገረኝ እባክሽን እናቴ ያለ 9 ወር ይወለዳል እኔ ስንት ወር ጸነሰሽኝ ያረገሽ ወለድሽኝ አለም አንቺና እሱ አንድ ላይ መኖር ከጀመራችሁ ከስንት ጊዜ በኋላ ነው እኔ የተጸነስኩት የተረገዝኩት ከስንት ጊዜ በኋላ አይ በቃ ትዳር መመስረት አለብሽ ትምህርቴን እንኳን ሳልጨርስ እሱ ይዞት የነበረው ሚስጥር አባትም የዚህ ላይ ጥያቄ አልጠየቀኝ እኮ ንገሪኝና ለምን እንደጠየቁሽ እነግርሻለሁ ንገሪኝ ታሪካችሁ እናትህ ነኝ ኃይል ቃል እንዳትናገር እስኪ እንደው ከአባታችን ውጪ ነበርሽ ሌላ ግንኙነቶች ነበሩሽ ብዙ ሰዎች የምንተዋወቃቸው ሰዎች አሉ ያንን ሁሉ አሁን አስታውሽ ብትለኝ አላስታውስም ግን ምንድን ነው የተደበቀው ሚስጥር ንገረኝ ሰላም 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 ጤና ይስጥልኝ ውድና የተከበራችሁ ውድ ሆናችሁ እኔ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሰላማችሁ በያላችሁበት ዳርቻ ሰላምና ፍቅር እየተመኙላችሁ ዛሬ እየላችሁ የመጣሁት እንግዲህ ቢያንስ በትንሹ ለልዑል መፍትሄ ይሆናል የተባለ ነገር አንድ እናቱና አክስቱ ስለ ድሮ እናቱ እንድታስታውስ የሚረዳት ነገር አንድ ነገር ነግራታለች። እንግዲህ እናቱ አሁን ትንሽ እናቱ ራሱ እንደ በፊቱ አይደለችም። አሁን ላይ ትንሽ ስለ ቢቆይም የፈለገው ነገር ቢቆይም ያው እነዚህ ሰዎች ደግሞ እየመጡ ስለ እንትን ሲያወራት ትንሽ ወደ ራሷ እንትን እያለሽ ይመስለኛል። ሰውየው እንግዲህ አባት የተባለው ሰውዬም ያው ትናንት ዕለት ሰምታችኋል በልዑል የተለቀቀውን ቪዲዮ ብዙ ነገሮች እየመጡ ነው። እንግዲህ ብዙም አዳዲስ ነገሮች እየሰማን ነው። ደስ የሚልም አለ የማይልም አለ። ያው በዛ መሀል ደግሞ እንግዲህ ዋነኛዋ እናትየዋ ስለሆኑ በእናትየዋ በኩል ደግሞ እንግዲህ የቅርብ የራሱ ያክስቱ ማለት ነው ከበፊት ከልዑል አባት ከዚችኛዋ ከልዑል እናት ጋር ብዙም እንትን አይባባሉም። በመሀላቸው የሆነ ክፍተት ተፈጥሮ ነበር ምናምን እያለች ነው እንግዲህ ይቺ አክስት የተባለችው እና እሷ ራሱ እናቱ ነፍሰ ጡር እንደሆነች ሳታቅ ነው እዛ ቤት የወጣችው። ይቺ አክስት ደግሞ ለተወሰነ ሰዓት እሷ ጋር እንደነበረች እሷ ቤት እንደነበረች ነው እንግዲህ እየተናገረች ለ2 ወር ነው ምናምን አለች 2 ወር 3 ወር እሷ ቤት ነበረች እና ስለተፈጠረው በሰዓቱ የነበረውን ነገር ሁሉ አንድ ባንድ እየነገረቻት ነበረ። የፈለገው ረጅም ጊዜ ቢሆንም ያው እናንተ ልጄ እንዳይከፋ ልጄ እንትን እንዳይለው ካላልሽ በስተቀር ሰው የበደለሽን መቼም ልትረሹ አትችይም። እና ያው እናቱም የልዑል እናት ትንሽ የድሮ እንትን አለባቸው። ማንም ሰው የሚያሳልፈው ነገር ነው ያሳለፉት። ግን ደግሞ በአንዳንድ በኩል ደግሞ በጣም ብዙ ስቃይ አይተው እንደነበረ ያው ሴት ስትሆኑ ብዙ ፈተና አለ። ያ ነገር ደግሞ ከልዑል እናት ላይም የተከሰተ ነገር ነው። ያው በሰዓቱ እንግዲህ ስለ ሁለታቸው ስለ አባታቸው ስለ እናቱ ብዙ ነገሮች ይቺ አክስትየዋ በጣም ብዙ ታውቃለች። በተለይ ስለ አባትየው በጣም ብዙ ነገሮች እየተናገረች ነበረ። ያው እንግዲህ ያው ልዑል አልነበረም ለእናትየዋ ቤታቸው ድረስ ሂዳ ነው እንግዲህ ይህቺ አክስት የተናገረችው። ከገጠር ነው የመጣችው። ይህ ነገር ከእንትን ካለ በኋላ ዘመዶች በዝተዋል። በየቦታው መደወል ነው በየቦታው እንትን ማለት ነው። ትክክለኛ እንትኑ አሁን ላይ እየተገኘ ይመስለኛል። እነዚህ ሰዎች እስካሁን ድረስ ብዙ ነገሮች እንትን እያሉ ነበር። አሁን ግን እውነቱ መውጣት ስላለበት ሁላቸውም መደባበቅ ትተው እውነቱን እየተናገሩ ነው። ይሄ ራሱ ትልቅ ነገር ነው። ለልዑል እረፍት የሚሰጠው ይመስለኛል። አክስት የተባለችውም እንግዲህ ስለ በፊቱ ታሪክ ስለ አባታቸው እና እናታቸው በትንሹም ቢሆን ተናግራለች። ከዛ መሀል ደግሞ የልዑል እናት በጣም ብዙ እንትን እንዳሳለፈች እንደተሰቃየች ልዑልን እርጉዝ ነፍሰ ጡር ሁና ማለት ነው። በዛ ሰዓት ደግሞ ሰው ያስፈልጋት ነበረ፣ ብር አልነበራትም፣ ብዙ ነገሮች እና በዚህ ሰዓት ላይ እስካሁን ድረስ ለልዑል መናገር ትችል ነበር። ከነገራችን ላይ እንዴት እንዳሳደገችው ያው ሁልጊዜም ልዑል ይላል ያላባት ነው ያሳደገችኝ ይለናል። ግን ደግሞ ይህ ሁሉ ስቃይ እንዳሳለፈች ግን እናትየዋ በፍጹም አልነገረችውም። አሁን ነው ይህ ሁሉ ነገር የሚሰማው። ያው ልጅን እንዳይከፋብኝ ብላም ሊሆን ይችላል እና በዛ በሰዓቱ እሱ ነፍሰ ጡር እያለች በጣም ተቸግራ እንደነበረ
ዘመድ የተባለ ራሱ ብዙም እንደማያቀርቧት ነው እየተናገረች ያለችው። በጣም ብዙ ፈተና አይታለች። ግን እግዚአብሔር ይመስገን ያ ብዙ ፈተና ያየ ሰው ግን አያችሁ ልዑል አሁን የሚሰራው ስራ ለብዙ ሰው እየደረሰ ነው ያለው እና አንዳንዴ መጥፎ ነገር ሲገጥማችሁ ለበጎ ነው ብሎ ማሰብ የተሻለ ይመስለኛል። በልዑል እናት ላይ የደረሰው ትንሽ ከባድ ነው። ይቺ አክስት እንግዲህ ብዙ ነገሮች ታውቃለች። ስለ ልዑል አባት፣ ስለ ሁለታቸው ግንኙነት በደንብ የምታውቅ ናት። ግን ደግሞ ልዑል እንዳይጎዳ እየተባለ እስካሁን ድረስ ነገሮች ሁሉ እየተደባበቁ ነበረ። አሁን ግን እውነቱ ስለወጣ ምንም ከሱ መደበቅ እንደማትችል ተናግራለች ማለት ነው። ይሄ ራሱ ትልቅ ነገር ነው፣ ለልዑል የሚረዳ ይመስለኛል። አባቱን ማወቁ መብቱ ነው፣ ትልቅ ሰው ነው። አሁን ላይ እናቴን ለምን እንደዚህ ያረግሻል ለምን አልነገርሽኝም ብሎ እናቱ ላይ ጫና የሚያበዛባት ሰው አይደለም። ይረዳታል። ለእናቱ ምን ያህል ክብር እንዳለው ታውቃላችሁ። በዚህ ልክ ደግሞ ስለ በፊት እንትኑ እያመጡ ሌሎች ሰዎች ያልሆነ ስልክ እየደወሉ አባት እዚህ ነው፣ አባት ምን እንደዚህ ነው፣ እነሱ እየዋሹ ነው እያሉ ይሄ ትክክለኛ አባት የተባለውን ከእነሱ ጋር ያላቸውን ቅርርቦች እንዲንትን እንዲሉ ብዙ ስልኮች እየተደወሉ ለልዑል የውሸት ሀሰተኛ ዜናዎች ይናገረዋል እና አባትህ እዚህ ቦታ ነው እያሉ ብዙ ነገሮች እንትን ይላሉ። ልዑል ደግሞ ዝም ብሎ ሰው እንትን ባለው እንትን የሚነዳ ሰው አይደለም። አሁን ላይ ትክክለኛ እንትኑን ውሳኔውን እየወሰነ ይመስለኛል። አክስቱም እንግዲህ ለእናትየው ያለቻት ነገር አለ፣ ብዙ ነገሮች ብላቸዋለች። እሱን ደግሞ አሁን ደግሞ ምንም መደበቅ አያስፈልግም። ለልዑል ማወቅ ስላለበት ነግረውት እሱም በትክክለኛው እንትን አይደለም ለራሱ ጉዳይ ለሰው ጉዳይ እንዴት ተሯሩጦ መፍትሄ እንደሚያመጣ ታውቃላችሁ። አሁንም በዚህ ጉዳይም ተሯሩጦ ትክክለኛውን እንትን ማወቅ ይችላል በራሱ ማለት ነው። ጥበብ አለው። እንዴት አድርጎ ሰዎችን ማወጣጣት እንዳለበት፣ እንዴት አድርጎ ሰዎችን እንትን እንደሚል ይህ የተሰጠው የራሱ ጸጋ ነው እና በቅርቡ ደግሞ እግዚአብሔር ብሎ ሁሉም ነገር ይስተካከልለታል ብዬ ተስፋ አደርጋለሁ። አሁን ላይ ዘመድ የተባሉት ሰዎች እንዳለ እንደ በፊቱ አይደለም፣ ምንም እየደበቁት አይደለም። እውነት መሆንም ስላለበት ትክክለኛውን መረጃ እየሰጡት ነው ያሉ ስለ አባቱ። እናቱም ትንሽ ተደናግጣ ስለነበረ ነው። አትፍረዱባት፣ እሷ እንዴት አታውቅም እንዴት ምናምን ብዙ ነገሮች ነበሩ። በእናቱ በኩል ብትሆኑ ማንም ሰው የሚያደርገው ነው። ልጇ እንዳይጎዳ ልጇ የሆነ ቦታ እንዳይሄድባት የምታደርገው ለልጇ ለመጠበቅ ያክል ነው እሷ እንጂ እሱን እንትን ለማለት አይደለም። ያሳለፈችው ከማንም በላይ ያሳለፈችው በጣም ብዙ ስቃይ እናቱ ናት። ብዙ ነገር አልፋ ነው እዚህ የደረሰችው እና እንደውም ልትመሰገን የሚገባት እናት ናት። በጣም ጀግና እናት ናት። በዛ ሰዓት ሰው በሚያስፈልጋት ሰዓት ሰው አጠገቧ አርቆ ብቻዋን እንትን ያለች ጀግና እናት ናት እና ልትመሰገን ነው እንጂ ልትሸማቀቅ ምናምን አይገባትም። የፈለገው ነገር ሴት ስትሆኑ ብዙ ፈተና አለ። የድሮ ሰዎች ደግሞ ታውቃላችሁ እንዳሁኑ አይደለም። እንትን ካለ አለ ነው በቃ። ለምንም እንትን አይሉም፣ ይወጣሉ፣ የራሳቸው ህይወት ይቀጥላል የሚለው ነገር ነው እንትን የሚሉት። አሁን ላይ ብትሆኝ በፍርድ በምን ትያለሽ? አሁን በፊትና አሁን እኩል አይደለም። ስለዚህ በልዑል እናት ምንም ጥፋት የለባትም። እንግዲህ አክስት የተባለችውም እንግዲህ እንደምትለው ከሆነ ስለ ልዑል አባት ከዚህ በፊት የልዑል አባት ለልጄ ቦታ መሬት መስጠት አለብኝ ገጠር ማለት ነው ብሎ የእሱ አጎቶች በአባቱ በኩል ማለት ነው እነሱ የት ታውቀዋለህ እያሉ በጣም ብዙ እንትኑ እንዳይሰማ አፍነውት የነበሩት አባትየው ልጁን እንዳይፈልግ በጣም ብዙ ጫና ሲያበዙበት የነበሩት እንግዲህ በአባቱ በኩል ወንድሞች ማለት ነው ለልዑል አጎት ማለት ነው እነሱ እንደሆኑ ነው እንግዲህ አሁን አክስት የተባለችው እየተናገረች ያለችው። አባትየው ልጁን ሲፈልገው እንደነበረ እንደገና በዚህ ኢቢኤስ ላይ ራሱ አፋልጉኝ የሚለውን ለመሄድ ሞክሮ እንደነበረ ከዛ በኋላ ደግሞ እነዚህ ሰዎች ደግሞ እንዳስቆሙት በቃ በራሱ እንዳይንቀሳቀስ እያደረጉ
ማለት እነሱ የሚፈልጉት እዚህ መጥቶ ውርስ ምናምን ይጠይቃል ምናምን የሚለውን ነገር እንትን ስላሉ ይሄ ነገር ደግሞ እነሱ አልፈለጉም ነበር አለች። በዛ ምክንያት አባቱ የልዑል አባት ልጁን እንዳይገናኝ ያደረጉት ትልቁ እንትን ይሄ ሁሉ አመት እንትን ያሉት እንግዲህ በአባቱ በኩል ያሉ አጎቶቹ እንደሆኑ ነው አክስት እየተናገረች ያለችው። ይሄ ነገር ግን ከእውነት ከሆነ አባቱ ምንም ጥፋት የለበትም ለማለትም ሳይሆን አላቅም ምን እንደምላችሁ ትንሽ ከባድ ነው። በሱ ቦታ ብትሆኑ ግን የፈለገው ነገር ቢሆን ረጅም አመት ሆኖታል። እንግዲህ ተደብቆም ቢሆን አዲስ አበባ መጥቶ ልጁን ማፈላለግ ይችል ነበር። ብዙ እንትኖች አሉ፣ አማራጭ አለሽ እና ሰዎች የፈለገው ነገር ሊሉ ይችላል። ልጅህ አላሳደግከውም፣ ያንተ ልጅ አይደለም፣ የት ታውቀዋለህ፣ ብዙ ነገር እያሉ ጭንቅላቱን ሌላ ነገር እንዲያስብ እያደረጉት እንደነበረ ነው የምትናገረው። አክስት የተባለችው አሁን መታ የምታወራው አክስት በፊት የት ነበርሽ? ለምን ታዲያ መተሽ እንደዚህ አትይም ስትላት የልዑል እናት እኔም ለራሴ ለልጆቼ ስፈርቼ ነው የሆነ ነገር ብናገር ልጆቼን ይገሉብኛል ምናምን አለች። ብቻ ብዙ ነው ታሪኩ። እንግዲህ እግዚአብሔር ዋናውን ማወቁ ራሱ ትልቅ ነገር ነው፣ እረፍት ይሰጠዋል። ያለፈው አልፏል። እንግዲህ ያለፈ ክረምት ምንድን ነው ቤት አይሰራም ነው የሚባለው። እናቱን መንከባከብ አለበት ልዑል። አሁን ሁሉን ነገር ትቶ ትኩረቱን ወደ እናቱ አድርጎ እናቱ ማስጨነቅ የለበትም። እሷ ያሳለፈችው ነገር የእውነት አሁን ስታወራ ስትሰሙ በጣም ታዝናላችሁ እናንተ ራሱ ማለት ነው። እኔ በትንሹ አድርጌላችሁ ትሰሙታላችሁ። አክስት የተባለችው ሴት ማለት ነው እና ስለ እናቱ ምን አይነት ስቃይ እንደበላች እና ልዑልን ለማሳደግ በጣም ያልከፈለችው መስዋዕት እንደሌለ ነው የምትናገረው። እና ይሄን ሁሉ ነገር አሳልፋ አሁን ላይ አባቴ ለምን ደበቅሽኝ እንደዚህ ብሎ ልዑል ጫና ሊያበዛባት አይገባም። እኛም ኮሜንት የምንጽፈው ሰዎች እንግዲህ ለምን እንደዚህ ያረግሽ ምናምን ብለን በሰው ላይ መፍረድ እናቁም። እሷ ደግሞ ምክንያት ይኖራታል ለምን እንደደበቀችው እስካሁን ድረስ ስለ አባትየው እሷም ተናግራለች። ብዙም እርግዝናውም አላውቀውም ነበር ብላለች። ስለዚህ ብዙ ጊዜ አንዳንዴ እንደዚህ አይነት ነገሮች ስለሚፈጠሩ ለበጎ ነው። አሁን ላይ ማወቁ ራሱ በቂው ነው። በቃ ምንም እንትን የሚልለት ነገር የለም። ነገራችን ላይ ልዑል ምንም ጎሎበት አላደገም። የእውነት በጣም ተንቀባሮ እናቱ ተቸገረች እንጂ እሱ ምንም የቸገረው ነገር ስለሌለ አድጓል። ይኸው ለሰው እያገለገለ ነው። ስለዚህ ከዚህ በላይ ደስታ የለም። ቀጣይ ደግሞ ምን ይፈጠራል የሚለውን እንግዲህ የእሱ ቤተሰብ የተባሉት እንግዲህ አሁን ላይ አንድ ባንድ እየመጡ ነው። ከገጠርም ከተማም ያሉትም እየተሰባሰቡ አሁን አክስትህ ነኝ አጎትህ ነኝ የሚሉ ሰዎች በዝተዋል ማለት ነው። በፊት የት እንደነበሩ ባላቅም አሁን ላይ ያው ትንሽ እየተሰባሰቡ ነው። እና ልዑላችን እንግዲህ እያያችሁት ነው። በጣም የሚነግሩትን ሁሉም መስማት እንትን ብሎት እንግዲህ በጣም በመሀል ላይ ትናንት ዕለት ካያችሁት እንደውም በጣም እንትን ብሎ ውሃ ጠጥቶ ምናምን ወደ ራሱ ተመልሶ ምናምን ነው እንደገና ቪዲዮ ቀረጻ የጀመሩት እና ያው የቆየ ታሪክ ስትናገሪ ትንሽ ከባድ ነው ማለት አታስቢውም። እንደዚህ ነገር ነው ምናምን ብለሽ ልዑል ደግሞ አምኖት የተቀበለው ነገር ስለሆነ እናቱን ብቻ ነው የሚያውቀው ከእናቱ ውጭ ሌላ በሷ በኩል ያሉትን አካባቢ ያሉትን እንጂ። ስለዚህ ስለ ድሮ ታሪክ መጥቶ እንደዚህ ነገር እንትን ይለኛል ብሎ ስላላስበው እንግዲህ ስለ ድሮ እንትኑ ሲነግሩት አይታችሁታል። እንግዲህ ምን ያክል ስሜቱ እንደተጎዳ እና በጣም ትንሽ ከባድ ነው የእውነት። እግዚአብሔር ብሎ እኔ ሁልጊዜ እምልለታለሁ አንዳንድ መልካም ሰዎች የሆነ ፈተና የሆነ እንትና እንቅፋት አይጠፋባቸውም። ለምን እንደሆነ አላውቅም። ልዑል አሁን በዚህ ሰዓት ይሄ ነገር መነገርም አልነበረበትም። ይሄ ነገር ላይ ከሱ ጀርባ ሆኖ ሌላ ሰው መጨረስ ይችል ነበር ለልዑል ሳይነግሩ። ግን ደግሞ ራስ ማወቅ አለበት ብለው ፊት ለፊት መጥተው የሰውነትን ጭንቅላት ነገር እንኳንም አወቀ። ያው ማወቁ ስለማይቀር ሶሻል ሚዲያ
ተጠቃሚ ከሆንሽ መቼም እነሱም እነ ልዑል ማን ነው አቤልም ሆነ እነ ዘላለም ቢይዙት ቪዲዮ ስለሚለቀቅ ማየቱ ስለማይቀር መስማቱ ጥሩ ነው። እንደውም እንዲያርፍ ያደርገዋል። በዛውም የአባቱ ቤተሰቦች ምን አይነት ክፉ እንደሆኑ ያውቃል። አንዳንዱ ሁላቸውም ሳይሆን አንዳንዶቹም አሉ። አንዳንዶች ደግሞ ልዑል አባቱ ጋር እንዳይገናኝ ያደረጉት ውርስ ይጠይቃል በሚል ብቻ ብዙ ነገር እስካሁን ድረስ ከአባቱ ጋር ያራራቁትም ሰዎች አሉ። እና እነሱ ሲያስብ ምን አይነት እንትን እንደሚሰማው አስቡ። ስለ እናቱም የበደሏት ስንት ነገር ያን ሁሉ ነገር ያሳለፈችው ነገር አሁን ላይ ሲሰማ ያናድዳል። እንኳን አይደለም ልዑል እና ለእናቱ ይቅርና እኛ ራሱ ስለ እናቱ ሲወራ ስንት ነገር እንዳሳለፈች ስትሰሙ የሚሰማችሁ ስሜት አለ። ያናድዳል ትንሽ። ግን ደግሞ እግዚአብሔር የተሻለ ነገር ነው የሰጣቸው። እውነት ብዙ ፈተና ቢያሳልፈውም ቢመጡ አሁን ላይ ለሰው ለተቸገረ ብዙ ነገሮች እያደረገ ነው እና ልዑል መመስገን ያለበት ጀግና ወንድማችን ነው። ወደፊት እንጂ ወደ ኋላ አይልም። አሁንም ህይወት ይቀጥላል። ምንም ነገር ቢፈጠር የፈለገው ነገር ካለበት እንትን ምንም ቅስቅስ የሚያደርገው ነገር የለም። ሁሉም ነገር ይስተካከላል ብዬ ተስፋ አደርጋለሁ። እናቱም እንግዲህ ያለችበት ሁኔታ እንግዲህ እየመጡ ስለ ድሮ እንትናቸው እየነገሯት ለራሷ ለጤንነቷ ማሰብ አለባት። ያለፈ አለፈ ነው በቃ። እንግዲህ እኔ ምንም የእውነት በጣም አሳዝናኛለች የልዑል እናት ያሳለፈችው ነገር ስትናገር ማለት ነው። እና ስለ አክስቷ እንግዲህ ዛሬ ይሄ ነው ቤታቸው ድረስ መታ እንትን ያለቻቸው ነገር። ለማንኛውም እኔ በትንሹ አሰማችኋለሁ። እንግዲህ ቪዲዮን ይመስላል። ከተመቻችሁ ላይክ፣ ሼር እያደረጋችሁ አዲስ ከሆናችሁ ሰብስክራይብ አድርጉ። በሌላ ቪዲዮ እንገናኛለን። ሀገራችን ኢትዮጵያን ሰላም ፍቅር ያምጣልን እያልኩኝ ለምታበረታቱኝ የት ወንድሞቼ ከልብ ነው የማመሰግናችሁ። ባላችሁበት ሰላማችሁ ብዙ ትርፍ ይበልልኝ። ባይ ባይ።